ምርጫ ከፖለቲካዊነቱ በተሻለ የመርህነት ጉዳዩ ትኩረት ሊስብ ይገባዋል። ምርጫ መሰረቱ የሐሳብ ብልጫ ነው። ዴሞክራሲያዊ ስርዓትን ለመገንባት የምታስብ ሀገር ምርጫን ለድርድር አታቀርብምና ሀገራዊ ምርጫን ላለማድረግ ሰንካላ ሰበቦች ማስተባበያ ሆነው አይቀርቡም። ፖለቲካዊ እይታዎች ይዳብሩ፣ ይጠንክሩ፣ ሳይበጠሱም ይለጠጡ። የፓርቲነት አቋምን አድበስብሶ ማለፍም ከኃላፊነት የመሸሻ ምክንያት አይሁን። ለነገ የተሻለ የፖለቲካ ልዕልናን ከፍ አድርጎ እንደ ራዕይ ለማስቀመጥ የመወጣጫ ደረጃዎቹ መሰረት የሚጣለው ዛሬ ነው ብለን ማመንን እንለማመድ። የሁሉም ነገር መሰረት የሆነው የሰላም ጉዳይም ምርጫ ላይ ሊኖረው የሚችለው ተጽዕኖም ከወዲሁ በደንብ ታሳቢ ይደረግ። የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ የኢትዮጵያ ብሔራዊ ምርጫ ቦርድ ከሰሞኑ ሰባተኛው አገራዊ ምርጫ ግንቦት 24 ቀን 2018 ዓ.ም እንደሚካሄድ ጊዜያዊ የጊዜ ሰሌዳ አውጥቶ ለውይይት አቅርቧል። ረቂቅ የጊዜ ሰሌዳው የምርጫ ጽሕፈት ቤቶችን ከማደራጀት ጀምሮ እስከ ምርጫ ውጤት ማሳወቂያ ጊዜ ድረስ ያሉትን ተግባራት የሚሸፍን እንደሆነም አሳውቋል። በርካታ ሰው ሰራሽና ተፈጥሯዊ ችግሮች በነበሩበት ሁኔታ ስድስተኛው ሀገራዊ ምርጫ ከነበሩት ጉድለቶች ጋር በጥሩ ሰላማዊ ሁኔታና ስነ ምግባር ተከናውኗል። ቀጣይ የሚደረገውን ሰባተኛውን ሀገራዊ ምርጫ ለማከናወን ኢትዮጵያ በምን አይነት ፖለቲካዊ ቁመና ላይ ትገኛለች ብሎ መፈተሽም የሚገባን ጊዜ ላይ ነን። ተወደደም ተጠላም ኢትዮጵያ ከቁጥጥር ውጪ የሆነ ችግር እስካልገጠማት ድረስ ምርጫ ቦርድ በሕገ መንግሥቱ መሠረት ቀጣዩ ምርጫ ለማካሄድ ቀን መቁረጡ በርካታ ጉዳዮችን እንድንፈትሽ የሚጋብዝ ነው። ኢትዮጵያ 6 ሀገራዊ ምርጫዎችን፣ ሌሎች አካባቢያዊ ምርጫዎችን እንዲሁም 8 ሕዝበ ውሳኔዎችን አካሂዳ ዛሬ ላይ መቆሟ በዴሞክራሲ ሕልውና ላይ የተጫወተችውን በጎ ሚና እንዲሁም በተቃራኒው ያለፈችባቸውን ኢዴሞክራሲያዊ አጣብቅኞች ፈትሻና መዝና ዛሬስ ዘንድሮስ ብላ ከራሷ ጋር አርምሞና ሱባኤ የምትገባበት ምዕራፍ ላይ እንደሆነች ሊጠቁማት ይገባል። ስድስተኛው አጠቃላይ ሀገራዊ ምርጫ በኮቪድ-19 ወረርሽኝ ምክንያት ለአንድ ዓመት ሲራዘም ለምን የሚሉ መንታ መንገዶች ላይ የቆሙ ጥያቄዎች ነበሩ። በአንድ በኩል ዴሞክራሲያዊ ያካሄድ ጥያቄዎች ሲነሱ፣ በሌላ ወገን ደግሞ ደረቶች ተወጥረው ነበር። መሰል አደገኛ ውጥረቶች ታልፈውም አሁንም ሀገራዊ ምርጫን ለማካሄድ አስቻይ ሁኔታዎች መኖራቸውን ጠቅሶ ምርጫ ለማድረግ ምርጫ ቦርዱ የጊዜ ሰሌዳውን ይፋ አድርጎ ለውይይት አቅርቧል። ሀገራዊ ምርጫን ለማድረግ የወራት ዕድሜ እንደቀሯት ሀገር ሊያከራክርና አቋም ሊያዝበት የሚገባው ጉዳይ አማራጮችን ተጠቅሞ ምርጫ ማድረግን እንጂ ሁሉንም ነገር ደፋፍኖ ማስቀመጥም ሊሆን አይገባም። በተለይም ከሕዝብ ቀጥለው የምርጫው ቀዳሚ ባለድርሻ አካላት የሆኑት ገዢውም ተፎካካሪ ፓርቲዎችም በየትኛውም ሁኔታ ውስጥ ምርጫው እንዲደረግ ጫና መፍጠር ነገን የተሻለ ለማድረግ ያግዛል ብለው ይመኑ። ዴሞክራሲያዊ ሥርዓትን እገነባለሁ ብሎ የሚያስብ የትኛውም በሰላማዊ መንገድ ምርጫ እንዲደረግ የሚጥር አካል በዋናነት ምርጫው ካለመኖር መኖሩ ይጠቅመዋልና መጪው ምርጫ ላይ ለመሳተፍና ለመወዳደር ከሌሉት አማራጮች ይልቅ ያሉትን ነፃ መስመሮች መምረጥ ላይ ትኩረት ማድረግ ይቅደም። ተፎካካሪ ፓርቲዎች አሁንም ከፊታችሁ የተደቀኑ ቀደም ብላችሁ ልትሰሯቸው የሚገቡ የቤት ሥራዎች ተቀምጠዋል። እንደ ምክንያት የሚነሱ ችግሮች ስለመኖራቸው ምንም ጥርጥር ባይኖርም እንዲሁም የምርጫውን ተአማኒነት መጠራጠሩ አግባብነት ቢኖረው እንኳ የሂደቱ አንድ አካል መሆኑ ተሰምሮበት አሁንም ምርጫን ማካሄድና በምርጫውን መሳተፍ የራሱ የሆነ መልካም ጎን እንዳለው መዘንጋት የለበትም። የፖለቲካ ፓርቲዎች እንቅስቃሴ በኢትዮጵያ ያለው መልክ ወቃሽና ሁሌም ጣት ከመጠቆም ያላለፈ እኔስ ምን አጉድያለሁ ብሎ ያልፈተሸ ተብሎ በአደባባይ የሚታማ እንደመሆኑ እንዲህ ያለውን አጋጣሚ ከሕዝብ ጋር ለመገናኘት እንደ አንድ ግዙፍ ድልድይ ሊጠቀሙበት ይገባል። ተፎካካሪ ፓርቲዎች በመንግሥት ይደርስብናል ከሚሉት ጫናም ይሁን በራሳቸውም ድክመት ከሕዝባዊ መሠረታቸው ጋር በብዛት አይገናኙም። ምርጫውን ሊሞሽሩት ሊድሩት ይመስል በርበሬ ቅንጠሳው ዘግይቶ የሚጀመርበት ጉዳይ የትችቶቹ ወይም የወቀሳዎቹ ቀንድ ነው።
በእርግጥ የብዙሃን መገናኛ ተቋማት ለክፍት ውይይቶች ስቱዲዮቻቸውን በተረቀሙበት ከባቢ መሰል ሕዝባዊም ይሁኑ መንግሥታዊ መድረኮችን አዘጋጅተው የጨዋታው አውራ መሆን የማይታሰብ ነው። ያለፈው ካልተመለሰ ዘንዳ ግን ምርጫና የምርጫ ቅስቀሳ ለዚህ የማካካሻ ዕድሎችን ይፈጥራሉ። ያልተደመጡ እሳቤዎች የሚስተጋቡበት፣ የባከነ ኃይል የሚታደስበት፣ የጠፋ ጊዜም ማካካሻ የሚያገኝበት የወቅቶች ሁሉ ብራው ነው። እጩዎች ያለመከሰስ መብት ይኖራቸዋል። ከሌላ ጊዜ በተለየ ደጋፊዎቻቸውን የመሰብሰብና የማነጋገር በብዙሃን መገናኛ አማራጮችም የቅስቀሳ ጊዜ ማግኘትና በክርክር የመሳተፍ ዕድልንም የሚሰጥ መሆኑንም ታሳቢ ማድረግ ይገባል። ከዚህ በፊት በቅድመም በምርጫ ወቅትም በድረ ምርጫ ወቅቶችም ከነበሩ መጥፎ ተሞክሮዎች ሊወሰዱ የሚገባቸው ኩርፊያ፣ አለመተማመንና ተስፋ መቁረጥ ሳይሆኑ አዲስ ትልም፣ አዲስ ሰላማዊ ትግልና አዲስ ምዕራፍ ናቸው። ምርጫ ሀገር የመምራት ልምምድም ጭምር ነው። ካለ ምርጫ የሚደረግ የትኛውም አወቃቀር ብዙ ጎድቷል። የምርጫ ወቅት ዝግጅቶች ለቀጣይ አካሄዶችና በምርጫ የማሸነፍ አቅም ሲኖር ምን ማድረግ ይገባል የሚለውን ለማሳለጥ ያግዛልና ምርጫ ላይ መሳተፍ እጩዎችን ለመመልመል፣ የምርጫ ታዛቢዎችን ለማሰልጠን፣ ፋይናንስ ማሰባሰብና የሎጂስቲክስ ሥራዎችን ለመስራት አጋዥ በመሆኑ የዴሞክራሲ ምህዳሩን ለማጠናከር እንደ አንድ መደላድል መውሰድም ይገባል። ለምርጫ መወዳደር ተፎካካሪ ፓርቲዎች ከወረቀት ላይ ፖለቲካ ወጥተው መሬት ላይ ያለውን አቅማቸውን የሚለኩበት የተግባር ልምምድ እንደሆነም ልብ ይባል። ያለዚህ ልምምድ ነገ ምቹ ሁኔታ ቢፈጠር እንኳን ተፎካካሪ ፓርቲዎች ሀገርን የመምራት አቅም አይኖራቸውም ወይም ተአማኒነቱ ይጎድላቸዋል። ዴሞክራሲን ስለመገንባት አሁንም ከዳር ሆኖ ራስን በማግለልና በማማረር ብቻ ለውጥ ይመጣል ብሎ ማሰብ ነገን ብሩህ አያደርግም። ይልቅስ ተሳትፎን ማሳደግና ልምምዱን ማጠናከሩ ቅድሚያ ሊሰጠው የሚገባ ጉዳይ ነው። በምርጫ መሳተፍ ፖለቲካዊ እውነታውን ለመግለጽና ለማሳየት እንደ አንድ መሳሪያ ማገልገሉ አያጠያይቅምና ተሳትፎን ማጠናከር ይቅደም። አጀንዳ መቅረጽና ማስረጽ የሀገርን ሕልውና በጋራ የማረጋገጥ ውጥን ነው። ለቀጣይ ምርጫ መሠረት መጣል እንደሆነም ልብ ይባል። የዴሞክራሲ ሥርዓትን ለመገንባት ቁልፍ ሚና ካላቸው ተቋማት ውስጥ ባለድርሻ የሆኑት የሲቪል ማኅበራት ድርሻቸውን በአግባብ ከመወጣት አንጻር ሕዝብን የማንቃትና የማስተማር ድርሻቸው ብዙ የሚቀረውና ሀገራዊ ውግንናን ከማስቀደም አኳያ ሊፈተሽ የሚገባው ነው። ከአንድ ዓመት ውስጥ ከግማሽ ያነሰ የጊዜ ምጣኔ የቀረውን ምርጫ ከፊቷ እንዳስቀመጠች ሀገር እነዚህን ማኅበራት ከመከታተል ከመቆጣጠርና እርምጃም ከመውሰድ ባለፈ ሊደረግላቸው የሚገባ ሁሉን አቀፍ አስቻይ ድጋፍም በተጓዳኝ ተጨባጭነቱ መሬት ይርገጥ። ከምርጫ ጋር በተገናኘ ይቅርና በማንኛውም ጊዜ ቢሆን ከምንም በላይ የቅድሚያ ሊሰጠው የሚገባው ጉዳይ የሰላምና የጸጥታ ጉዳይ ስለመሆኑም አያጠራጥርም። ከተፎካካሪ ፓርቲዎቹ በኩልም በተደጋጋሚ ሲነሳ የነበረው መሠረታዊ ጥያቄም ይሄው ጉዳይ ነው። ፓርቲዎቹ ከረቂቅ የጊዜ ሰሌዳው በፊት የሚቀድሙ ሌሎች መልስ የሚሹ አንገብጋቢ የሰላምና የጸጥታ ጉዳዮች መኖራቸውን ያነሳሉ። ቦርዱም ምርጫ ለማድረግ ዝግጅት ሲያደርግ እነዚህን ጉዳዮች ቅድሚያ ሊሰጠው የሚገባ መሠረታዊ ጉዳይ ነው። ተፎካካሪ ፓርቲዎች ምርጫ ሊያደርጉባቸው የሚገቡ ቦታዎች ላይ ያለምንም ተጽዕኖ ተዘዋውረው የምርጫ ሕጉ በሚፈቅደው ልክ እንዲንቀሳቀሱ ለማስቻል ከመንግሥት ጋር ምቹ ሁኔታዎችን መፍጠር እንዲሁም ስጋት ባለባቸው አካባቢዎች ደህንነታቸውን የማስጠበቅ ኃላፊነቱን በአግባቡ ሊወጣ ግድ ይለዋል። የፖለቲካ ፓርቲዎች ይመርጠኛል ባሉት ሕዝብ መካከል እንዲሁም አካባቢዎች ቢሮአቸውን የመክፈት የምርጫ ቦርድ ባስቀመጠላቸው ሰሌዳና ፕሮግራም መሠረት ቅስቀሳ ማድረግ፣ ሕዝብን ማንቃት፣ የመንቀሳቀሻ አቅማቸውን ማጠናከር ላይ ጫና እንዳያድርባቸው ብሎም እንግልት እንዳይደርስባቸው ደህንነታቸውን የመጠበቅና ሕገ መንግሥታዊ መብታቸውን የማስከበር ኃላፊነቱን መንግሥት በአግባቡ ሊወጣ ያስፈልጋል። በልዩነት ደግሞ ምርጫ ከተደረገበት 10 ዓመታት ያለፈው የትግራይ ክልል ጉዳይ አሁንም ዘላቂ መፍትሄን የሚፈልግ ሆኖ ይገኛል። ክልሉ የሕዝብ ተወካዮች ምክር ቤት ውክልና የሌለው ክልል እንደመሆኑ ቀጣይ ምርጫ ላይስ ዕጣ ፈንታው እንዴት ይሁን የሚለው ጉዳይ በቀሩት ጥቂት የቅድመ ምርጫ ወራት ውስጥ አፋጣኝ መፍትሄን ያሻል። ምርጫ ከፖለቲካዊነቱ በተሻለ የመርህነት ጉዳዩ ትኩረት ሊስብ ይገባዋል።
ምርጫ መሰረቱ የሐሳብ ብልጫ ነው። ዴሞክራሲያዊ ስርዓትን ለመገንባት የምታስብ ሀገር ምርጫን ለድርድር አታቀርብምና ሀገራዊ ምርጫን ላለማድረግ ሰንካላ ሰበቦች ማስተባበያ ሆነው አይቀርቡም። ፖለቲካዊ እይታዎች ይዳብሩ፣ ይጠንክሩ፣ ሳይበጠሱም ይለጠጡ። የፓርቲነት አቋምን አድበስብሶ ማለፍም ከኃላፊነት የመሸሻ ምክንያት አይሁን። ለነገ የተሻለ የፖለቲካ ልዕልናን ከፍ አድርጎ እንደ ራዕይ ለማስቀመጥ የመወጣጫ ደረጃዎቹ መሰረት የሚጣለው ዛሬ ነው ብለን ማመንን እንለማመድ። የሁሉም ነገር መሰረት የሆነው የሰላም ጉዳይም ምርጫ ላይ ሊኖረው የሚችለው ተጽዕኖም ከወዲሁ በደንብ ታሳቢ ይደረግ። የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ